የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው ማለት ምን ማለት ነው? የመከራው ጊዜ ነው። በመከራ ጊዜ ነው። አንደኛው በ70 ዓመተ ምህረት የተፈጸመ ነው። ሁለተኛው ደግሞ በሚቀጥለው 7 ዓመት ውስጥ ናቸው። ያን ጊዜ ላይ የመንግስት ወንጌል ለብዙዎች ይዳረሳል። ወደ ቤተክርስቲያን የገቡ የጸጋ ወንጌል ቅሬታ አይሁዳውያን የባለ 50 3000 ወዘተ ወዘተ እነሱም ራሱ ከነቢያት ጀምሮ የቀረበ ጥሪ አለ። የተጠራው ብዙ ነው፣ የዳኑት ግን እነሱ ናቸው። ስለዚህ አንዱ ፍጻሜ እሱ ነው፣ ግን ይቀጥላል። ከፊት ለፊትም በአይሁድ ላይ የሚፈጸም ነገር ስላለ ማለት ነው። በ7ቱ ዓመት ውስጥም ያው የመንግስት ወንጌል በዛን ጊዜ የተሰበከው ይቀጥላል። ያን ጊዜም ቅሬታው ነው የሚድነው። ምንም የተጠሩ ብዙ ቢሆንም ጳውሎስ ያለው ቅሬታዎቹ ይድናሉ ስላለ ያን በእኛ ዘመንም መርሁ ይሰራል። ዛሬ ወንጌል በቴሌቪዥን በለው በሬዲዮ በሰውም በህይወትም በብዙ ያልሰማ የለም፣ ግን የዳን ነው ደግሞ ጥቂቶች ነን። ስለዚህ ፕሪንሲፕሉ አሁንም አለ ማለት ነው። እግዚአብሔር ይመስገን። እንግዲህ ዛሬ የጥያቄና መልስ ፕሮግራማችን ይህንን ይመስላል። ጥያቄ የጠየቃችሁ ወንድሞችና እህቶች ጥያቄያችሁ ሁሉ ይደርሰናል፣ እዚህ ጋር ይመጣል። ስለዚህ ኔክስት ላይ ደግሞ እግዚአብሔር ቢፈቅድና ብንኖር ካልተነጠቅን ማለት ነው። ከተነጠቅን ተገላገልን። ላይ ስንሄድ ጥያቄና መልስ የሚባል ነገር የለም። ሁላችንም ወደ ሙሉ ዕውቀት ውስጥ እንገባለን ማለት ነው። ነገር ግን ኔክስት ላይ ደግሞ እዚህ ካለን የጥያቄና መልስ ፕሮግራማችን አሁንም ይቀጥላል ማለት ነው። እግዚአብሔር የተመሰገነ ይሁን።